በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ ፍቁረ እግዚእ። አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊው ቅዱስ ዮሐንስ ነው። ቅዱስ ሐዋርያ ከዘብዴዎስና ከማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ክርስቶስን ተከትሏል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታችን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውም በጎኑ በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነበር። ጌታችን እስከ እግረ መስቀሉ ድረስ በመከተል ድንግል እመቤታችንም ተቀብሏል። ከእርሷ ጋርም ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳን ከሰው ልጆች ይቅርና ከልዑላን መላእክትም ማዕረጉ ከፍ አለ። ሰው ቢበቃ መላእክት ሊያይ ይቻለዋል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከእመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7 አብያተ ክርስቲያናት መስበኩ ይታወቃል። ቅዱሱ ከጌታችን እርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ማለትም ራእይና ወንጌልን ጽፏል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝን በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን የነበረው ቆይታ። ይቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞ ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72 አርድእት አንዱ ነው። አብሮኮሮስ አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታ መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብ ያለ ውሃ ማዕበለ ባሕር እያማተው ለ40 ቀናት ቆየ በማዕበሉ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙሩ ወዳለበት ደሴት ማዕበሉ አደረሰው። ሁለቱም ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪያቸውን አመሰገኑ። አምላካቸው ወደዚህ ደሴት ያመጣቸው በጥበቡና ሲዘዋወሩ 2 ነገሮችን አስተዋሉ። አንደኛ የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛ ደግሞ አብዛኛዎቹ የቤተ መንግስት ውላጆች ናቸው። ሮምና የሚሏት አንድ ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራቸዋለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም አልቀሩ። ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት 2ቱን ቅዱሳን እሳት አንዳጅና ገንደ አጣቢ ያደረገቻቸው። ለሰማይ ለምድሩ የከበዱ እነዚያ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጡ ኑሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢ ሰዎችም ከበው ሲያለቅሱ ቅዱሳኑ ወደዛ ተጠጉ። ሮምና ግን በቁጣ ልትሳለቁ መጣችሁን በሚል ቅዱስ ዮሐንስን በጥፊ መታቸው። መላእክት እንኳ ቀና ብለው ሊያዩት የሚከብዳቸውን ሐዋርያ ይህን ታገሰ። በጥፊ ወደ መታችሁ ሴት ቀረብ ብሎ አትዘኝ፣ ልጅሽ እንደሆነ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህ ጊዜ ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርት ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በሥላሴ ስም አጥምቆ ክህነትን ሹሞ ቤተክርስቲያንን አንጾላቸው ወጥቷል። በኋላም ሮምናና ለደሴቷ ሰዎች ከታ መልእክትን ጽፎላቸዋል። ይህችን መልእክት ዛሬ 2ኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትገኛለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚያች ከተማ የምትመለክ አርጤምስ ወይም ደግሞ አርጤሞስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን
አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበታል። በርካታ ተአምራትንም አድርጓል። ቤተ ጣዖቶችንም በተአምራት አፍርሷል። ቅዱሱ የፍቅር ሐዋርያም ይባላል። ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃዎችም ደቂቀ ተፋቀሩ በበይናቲክሙ ልጆቼ ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይ ደግሞ ከፈጣሪ ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበር። በዚህ ምክንያትም ጌታ ባረገ ጊዜ እንዲህ ብሎታል። ለፍጡር የሚገለጥ ምስጢር ካንተ የምሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ሊቁ እንዲህ ብለዋል። ሰላም ለአፉከ ለዮሐንስ ዘሰአሞ ንጽሐ ሕሊናሁ ወልቡ ለአይነ ፍትወትከ ሶበ አደሞ እንዳለው በመልካ ኢየሱስ ላይ ቅዱስ ዮሐንስ ከእመቤታችን ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስም ተከትሎ ያገኛት እመቤቱ ናትና ከዚህ ሁሉ ጸጋና ማዕረግ የመድረሱ ምስጢርም ድንግል ናት። ለ15 ዓመታት በጸላሎተ ረድኤቷ በረድኤቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክትም በላይ ከብሯል። ከንጽሕናዋ በረከትም ተካፍሏል። ስለ ድንግል ማርያም ወይም ነገረ ማርያም የሚል ድርሰት ሲኖረውም የሰነ ጎለጎታንም የጻፈው እርሱ ነው። ድንግል ባረፈች ቀንም ልክ እንደ ልጇ ክርስቶስ እርሱንም ስማው ታቅፈው አርፋለች። ሊቃውንቱ ለዚህ አይደል በንጹሕ ከንፈሮቿ መሳምን በረከትን ሲሹ በከመ ሰአምኪ ርእሰ ዮሐንስ ቀዳሚ ስኢሞቴ ማርያም ድግም ያሉት። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነ ጊዜ ተሰውሯል። ከዚህ አስቀድሞም የዓለምን ፍጻሜ ተመልክቷል። ዛሬ ያለንበትንም የሚያውቅ ቸር ፈጣሪ ነው። ይህች ዕለት ለሐዋርያው ቅዳሴ ቤቱ ናት። እናት ቤተ ክርስቲያን ቅዱሱን እንዲህ እያደረገች ከፍ ከፍ አድርጋ ትጠራዋለች። ወንጌላዊ ሐዋርያ ሰማዕት ዘእንበለ ደም አቡ ቀለምሲስ ወይም ምስጢራትን ያየ ታኦጎሎስ ነባቢ መለኮት ወልደ ነጎድጓድ ደቀ መለኮት ወምስጢር ፍቁረ እግዚ ርእሰ ደናግል ቁጹረ ገጽ ዘረፈቀ ውስተ እጽኑ ለኢየሱስ ንስር ሰራሪ ልዑለ ስብከት ምድራዊ መልአክ አምደ ብርሃን ሐዋርያ ትንቢት ቀርነ ቤተ ክርስቲያን ኮከበ ከዋክብት እያለች ቤተ ክርስቲያን ከፍ ከፍ አድርጋ ትጠራዋለች። በቅዱስ ዮሐንስ ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ እጥፍ ድርብ ሆኖ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን፣ ከእናቱ ፍቅር አድርሶ በሐዋርያው በረከት ያስጊጠን። በዚህ ዕለትም የሚታሰቡ ቅዱሳን ቅዱስ ኢያሱ ሲራክ ነቢይና ጠቢብ መጽሐፈ ሲራክን የጻፈ፣ ቅድስት እናታችን አስበ ሚካኤል ኢትዮጵያዊት በዚህ ዕለት ይታሰባሉ። በጌታ ኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊትም ማርያም ቆመው ነበር። ጌታ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት። የቅዱስ ዮሐንስ ወንጌል ምዕራፍ 19 ከቁጥር 25። ሰላም ለዮሐንስ ፍቁረ ኢየሱስ አምላክ ነገራተ ራእይ ዘጸሐፈ በጊዜ ምሴት ወሰርክ ወሰላም ለወልደ አልዓዛር ዘስሙ ሲራክ ዘአንቃ ለጥበበ ሰማይ እምልቦናሁ ብሩክ ወሐዋርያ ክርስቶስ ዘቀጥቀጦ ለሃሩየ ድሩክ ሰላም ለህሊናከ በቃለ ፈጣሪ ዘተቀደሰ ከመ ይፍትን ምስጢራተ ሱባኤያተ ሰላሰ ዮሐንስ በዓል ዘይተአምር ተጽናሰ ወሬዛ ኤፌሶናዊ ጊዜ ሀቤከ ሐሰሰ ነጽሮ መንክራዲከ ሀበ ጽድቀ ዚአከ ፈለሰ ዮሐንስ ወንጌላዊ ዘነጸረ ምስጢራተ እግዚ ክርስቶስ አባይረጎ ሰማያተ ሲራክ ዘረሰያ ለጥበብ ሲሲተ ሐዋርያ ክርስቶስ ጻድቅ ዘተጋደለ ክሱተ ወአሰ ሚካኤል ህሪት ዘኮነት ሰማይተ ዘአቅረብኩ ማሕሌተ አዘኪሬ ይላፈ እምለተ ጸምዱከ ዘልፈ ለለ አነብተወከ
ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ቁፈ እምለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ ባርኩ ጉባኤያቲ መካን እስከ አረጋዊ ልሂቅ እምንሁስ ተጻን ለዘጻፎ በክርስቶስ ወለዛ ጻፎን ዘይደርስ ለዛ አንበው ለተርጎም በልሳን አዲስ ወለዘ ሰማ ቃሉ በዝነንፈስ በጸሎተሙ ማርያም አቂተ ኩሉም ባይስ ህውራይ መሐረነ ኢየሱስ ክርስቶስ ህውራይ መሐረነ ኢየሱስ ክርስቶስ ህውራይ መሐረነ ኢየሱስ ክርስቶስ ወይፈኑለነ ጸጋ መንፈስ ቅዱስ እምይእዜ እስከ ለዓለም ወእስከ ዳግም ልደት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።